እኔ እኮ ስልክ ይዤ መጥቻለሁ እየተጫወታለሁ ቤዛ ግን አትጫወት እሺ እኔ ላጫውት እሺ እኔ ግን አትኛ ነኝ አንቺ ግን አትጫወቻለሽ ትናንትና እኮ ለመምሩ ረብሹ አድርገሽ አስገርፈሽኛል እኮ እየረበሽኩ ነበር ደግሞ ሆናል ክላስ ውስጥ መምህሩ የሚያስተምረው ያመልጠናል ብረብሽም መናገር የለብሽም ነበር አልሰራውም ቤዛ እንታረቅ ቤዛ ታረቁ ቤዛ እንታረቅ ቤዛ ታረቁ ነው ታረቁ ቤዛ ናቲ ለምን ለመምሩ አልዋሸሽም ብሎ ተጣልቶ ነበር። አሁን ግን በቃ አጥፍቻለሁ ይቅርታ አድርጊልኝ ሲለኝ ይቅርታ አደረኩለት። ይቅርታ ማለት ጥሩ ነው አይደለም? ጎበዞች እናንተ ስትጣሉ ወይ ደግሞ ጥፋት ስታጠፉ ይቅርታ መባባል አለባችሁ። እሺ ልጆችዬ፣ አሁን ጉልበቴ በርታ የሚለውን የይቅርታ መዝሙር ታውቁታላችሁ? ካላወቃችሁት ከእኛ ጋር አብረን እንዘምራለን። እሺ መዝሙሩን ለመዘመር 1 2 3 ጉልበቴ በርታ በርታ ጉልበቴ በርታ ይቅር ለማለት አታመንታ ጉልበቴ በርታ በርታ ጉልበቴ በርታ ይቅር ለማለት አታመንታ ይቅርታ ካልከኝ ይቅር እላለሁ እከፍ አድርጌ እስምሃለሁ ይቅርታ ካልሽኝ ይቅር እላለሁ እከፍ አድርጌ እስምሻለሁ ጉልበቴ በርታ በርታ ጉልበቴ በርታ ይቅር ለማለት አታመንታ በምሽት ሰማይ ላይ እንዳሉ ከዋክብት የይቅርታ ብዛት ወደ ደረሰው ይቅርታ ስጠይቅ ባጠፋሁት ፈንታ የደከመው አቅሜ ጉልበቴ በረታ ጉልበቴ በርታ በርታ ጉልበቴ በርታ ይቅር ለማለት አታመንታ ጆሮዬ መስማቱ የማረጋግጠው ዓይኔ መመልከቱ የማረጋግጠው ልቤ በይቅርታ ሲሞላ ብቻ ነው ልቤ በይቅርታ ሲሞላ ብቻ ነው ጉልበቴ በርታ በርታ ጉልበቴ በርታ ይቅር ለማለት አታመንታ ደስ ይላል። ብረከመኝ እናመሰግናለን። ዛሬ ደግሞ ያረፈደ ሁልጊዜ እንደዚህ ነው መምጣት። እሺ እሺ መምህር እናንተም ልጆች ትምህርት ቤት ስትሄዱ እንዳታረፍዱ። እሺ ክላስ ከመጀመራችን በፊት ማን ነው ለክላስ መጀመሪያ የሆነ ተረት ተረት ይነግራል? ጎበዝ ተማሪ ተረት ተረት ናገር መምህር ተረት ተረት ልጆችዬ ምግቧም ይጣፍጥ ጦሯም ያሳፍጥ። ልጆችዬ ይሄ እንቆቅልሽ ነው ተረት ተረት እንቆቅልሽ ነው አይደል? እሺ መልሱን የሚመልስልኝ ማን ነው? ንብ ናት አይደል? ጎበዞች። ንብ ማለት በጣም ጎበዝና ታታሪ ናት አይደል? ጎበዝና ታታሪ በመሆኗ ደግሞ በጣም የሚጣፍጥ ምግብ ትሰራለች አይደል? እናንተም ጎበዝና ጠንካራ ሆናችሁ
ትልቅ ደረጃ መድረስ አለባችሁ። እሺ ልጆች? ትናንት ስለምን ነበር የተማረው? የሚያስታውስ ስለ ግል ንጽህና አጠባበቅ ነው የተማርነው። ስለ ግል ንጽህና ምን ተባባል? የግል ንጽህና የምንጠብቀው ምግብ ሲቀርብልን መጀመሪያ እጃችንን በደንብ መታጠብ፣ ስንተኛ ደግሞ እግራችን ታጥበን መተኛት እንዳለብን፣ ደግሞ መምህር ከትምህርት ቤት ተመልሰን ዩኒፎርማችን ማጠብ፣ ከመጸዳጃ ቤት መልስ እጃችንን መታጠብ። አንዴ ለራሳቸው ሰማችሁ ልጆች? የግል ንጽህናቸው እንዴት እንደሚጠብቅ እናንተም እንደነሱ የግል ንጽህናችሁን መጠበቅ አለባችሁ። እሺ እጃችንን ሳንታጠብ በላ እንሞታለን። አንቺ ልጅ ነሽ እንዴ? መምህር እንዴት ነው እጃችንን ሳንታጠብ በላ የምንሞተው? ጥሩ ጥያቄ ነው ተማሪ። አየሽ፣ እጃችንን ሳንታጠብ ምግብ ብንበላ በአይን የማይታዩ ባክቴሪያዎች አሉና እነሱን አብረን በልተናቸው እንታመማለን። እሺ እናንተም ልጆች ምግብ ከመብላታችሁ በፊት እጃችሁን መታጠብ አለባችሁ። እሺ እሺ። ዛሬ የምንማረው ስለ ሀገራችን ኢትዮጵያ ነው። እሺ ማን ነው ስኪያ? ማን አንቺ ነሽ? እና ማን? እሺ ናቲ አስኪ ጊዜ የመጣው መምህር ቤዛ ተጣለውሽ። ናት አምጣሱ። የማን? የእናቴ ነው። ሰጣ? አይ እና ሰጣ ነው? አዎ እናንተ ልጆች ከቤተሰብ ፍቃድ ስልክ፣ ሌላም ዕቃ ትነካላችሁ? ጎበዞች። አንዴ ለራሳችሁ ልጆቻችሁን ሰማ። እነሱ ከቤተሰብ ፍቃድ ምንም ነገር አንነካም። አንተ ግን መንካቱ ሳያንስ ትምህርት ቤት ስትይዘህ መጣ። ሲካሚ እንዳይደገም። እሺ መምህር። ለመሆኑ የቤት ስራ ሰርተሃል? አልሰራውም። ለምን? ስልክ ስትጎረጉር ነው አይደል? አዎ ጌም እየተጫወትኩበት። እናንተ ተማሪዎች ሰርታችኋል? ጎበዝ። እናንተም ልጆች እንደ ተማሪ ናቲ ስልክ በመጎርጎር የቤት ስራ ሳሰሩ መምጣት የለባችሁም። እሺ ጎበዞች። ተማሪ ናት። ግባ፣ ድጋሚ እንዳይደመር። እሺ የእናቴ ስልክ ነው። ስትወጣ ሰጣለሁ። ይተቀምጣል። ሀገራችሁን ኢትዮጵያን ትወዷታላችሁ? እናንተ ልጆች ሀገራችሁን ትወዳላችሁ? እሺ ሀገራችሁን ከወደዳችሁ እስኪ ስለ ሀገሩ የሚያውቀውን የሚነግረኝ እናቴ ከገዛችልኝ መጽሐፍ ላይ ያነበብኩትን አንድ ግጥም ልበልላችሁ። ልጆች ተማሪ ቤዛ ግጥም ታንብብላችሁ? እሺ ተማሪ ቤዛ ተነሽ አንብብላችሁ። እሺ የግጥሜ ርዕስ እናት ኢትዮጵያ ነው። የ13 ወራት የፀሐይ ብርሃን የማይለያት እናቴ ሀገሬ ኢትዮጵያ ናት። ከሌላው ልዩ የሚያደርጋት የዘመን መቁጠሪያ የራሷ ያላት በቀኝ ገዢዎች ያልተንበረከከች የነፃነት ምድር ኢትዮጵያ ሆነች። የአባይ ስልጣኔ መሰረት የሆነች የባህል የእምነት ምስጢር የቋጠረች ሙስሊም ክርስቲያኑ ሁሉ በአንድነት ተስማምቶ ተፋቅሮ የሚኖርባት እናቴ ሀገሬ ኢትዮጵያ ሆነች። ጎበዝ አጨብጭቡላ። ልጆች ግጥሙ ደስ ይላል አይደል? እሺ እስኪ ከግጥሙ የተረዳችሁት የሚነግረኝ ማን ነው? እሺ ጎበዝ አጨብጭቡላ። እሺ ሌላ እስከ ግጥሙ የተረዳችሁት? እሺ ጎበዝ አጨብጭቡላ። እሺ ጎበዝ አጨብጭቡለት። እሺ ከእናንተ ማለት በደንብ የሚል ማን? ኢትዮጵያ የራሷ የሆነ ባህል አላት። የግብ መግለጫ ናት።
ሌላ ኢትዮጵያ የተለያየ እምነት አላት። ሙስሊም ክርስቲያኑ ተፋቅሮ ይኖርባታል። ጎበዝ ተረታችሁ። ተማሪ ቤዛ እንዳነበበችልን በግጥሙ ውስጥ ሀገራችን ኢትዮጵያ በቀኝ ገዢዎች እንዳልተገዛች የራሷ ቋንቋ፣ ባህል፣ እምነትና የተለያዩ ቅርሶች ያሏት ብዙ ህዝቦች ቢኖሯትም ተዋደውና ተፋቅረው የሚኖሩባት ሀገር መሆኗን በግጥሟ ነግራናለች አይደል? ነው በደንብ አልሰማችሁትም? በግጥሙ ውስጥ ያለውን ነገር ተረድታችሁታል አይደል ልጆች? እሺ ተማሪ ወደ ቀጣይ የእረፍት ሰዓት ከእረፍት በኋላ እንገናኛለን። እሺ ሰላም ቆዩ። እሺ ቤዛ አንድ መዝሙር ዘምር አይደለ? አሜን። እሺ ትንሽ ዘምር ሳይ አልጫወትም። እኛ ጎበዝ ልጆች አይደለ? ስለዚህ ጎበዝ ልጅ የሚለውን መዝሙር አብረን እንዘምራለን። እሺ እሺ ልጆችዬ፣ ጎበዝ ልጅ የሚለውን መዝሙር ታውቁታላችሁ? ጎበዝ ልጅ የሚለውን መዝሙር ታውቁታላችሁ? በቃ ካላወቃችሁት አብረን ከእኛ ጋር እንዘምራለን። እሺ ተነሱ። ለመጀመር 1 2 3 ጎበዝ ልጅ ለእውቀት ቸኮል ቸኮል ራቅ ራቅ ከተንኮል ጎበዝ ልጅ ለንባብ ቸኮል ቸኮል ራቅ ራቅ ከተንኮል ጎበዝ ልጅ ለይቅርታ ቸኮል ቸኮል ራቅ ራቅ ከተንኮል ጎበዝ ልጅ ለምስጋና ቸኮል ቸኮል ራቅ ራቅ ከተንኮል ጎበዝ ልጅ ለእውቀት ቸኮል ቸኮል ራቅ ራቅ ከተንኮል ጎበዝ ልጅ ለንባብ ቸኮል ቸኮል ራቅ ራቅ ከተንኮል ጎበዝ ልጅ ለይቅርታ ቸኮል ቸኮል ራቅ ራቅ ከተንኮል ጎበዝ ልጅ ለምስጋና ቸኮል ቸኮል ራቅ ራቅ ከተንኮል ኳ ኳ ኳ በሩ ሲኳኳ ኳ ኳ ኳ በሩ ሲኳኳ ማነው ማነው ጎበዝ ማነው ጎበዙማ የኔ ልጅ ነው ኳ ኳ ኳ በሩ ሲኳኳ ኳ ኳ ኳ በሩ ሲኳኳ ማናት ማናት ጎበዝ ማናት ጎበዟማ የኔ ልጅ ናት ኳ ኳ ኳ በሩ ሲኳኳ ኳ ኳ ኳ በሩ ሲኳኳ ማነው ማነው ጎበዝ ማነው ጎበዙማ የኔ ልጅ ነው ኳ ኳ ኳ በሩ ሲኳኳ ኳ ኳ ኳ በሩ ሲኳኳ ማናት ማናት ጎበዝ ማናት ጎበዟማ የኔ ልጅ ናት። አንተ ጎበዝ ተነሳ ተማር፣ አንተ ጎበዝ ተነሳ ተማር፣ እንድትበላ በወተት በማር። አንቺ ጎበዝ ተነሽ ተማሪ፣ አንቺ ጎበዝ ተነሽ ተማሪ፣ በቶሎ ብለሽ ተመራመሪ፣ በቶሎ ብለሽ ተመራመሪ። አንተ ጎበዝ ተነሳ ተማር፣ አንተ ጎበዝ ተነሳ ተማር፣ እንድትበላ በወተት በማር። አንቺ ጎበዝ ተነሽ ተማሪ፣ አንቺ ጎበዝ ተነሽ ተማሪ፣ በቶሎ ብለሽ ተመራመሪ፣ በቶሎ ብለሽ ተመራመሪ። መማር ያስከብራል፣ ሀገርን ያኮራል፣ መማር ያስከብራል፣ ሀገርን ያኮራል። እንማር 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 እንመራመር፣ እንማር 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 እንመራመር። እሺ ተማሪዎች እንዴት ቆያችሁ? እናመሰግናለን። ዘምሩን የሰማችሁ አዎ መማር ያስከብራል ነው የሚለው? አዎ። እሺ ልጆችዬ መማር ያስከብራል አይደል? አዎ። እኛንንም ሀገራችንንም እናኮራለን ከተማርን አይደል? አዎ። እሺ ከተማርን ሀገርን የምናኮራው እንዴት ነው? እስኪ የሚመልስ ጎበዝ ልጅ። እሺ አጨብጭቡላት።
ሌላ ሀገርን ይበልሰው ጎበዝ አጨብጭቡልን። እሺ እናንተ ሀገራችን እንዴት ነበር የሚመጣ? መምህር እኔ እሺ መምህር ስንሆን ዶክተር ስንሆን አጨብጭቡላ ጎበዝ። አያችሁ ልጆች ሀገራችንን የምናኮራው እኛ ተምረን መምህር ከሆን ያልተማሩትን በማስተማር ለሀገራችን የተማሩ ምሁሮችን እናፈራለን። እሺ ዶክተር ስንሆን ደግሞ የታመሙትን በማከም ጤነኛ እናደርጋለን የሀገራችንን ሰው። እሺ ኢንጂነር ከሆነ ደግሞ ለሀገራችን የተለያዩ መሰረተ ልማቶችን በመገንባት ለሀገራችን እድገት ከፍ እናደርጋለን። እሺ ልጆች እሺ ተማሪ ዛሬ የምንጠቀመው ደግሞ ስለ ጊዜ አጠቃቀም ነው። እሺ እሺ ተማሪዎች ከትምህርት ቤት ስትመለሱ ወደ ትምህርት ቤት ስትመጡ ትምህርት በሌለ ሰዓት ጊዜያችሁ እንዴት ነው የምታሳልፉት? ከትምህርት ቤት እንደተመለስ መክሰስ ልበላና ጓደኞቼ ጋር እጫወታለሁ። ሌላስ? እኔ ደግሞ መምህር የእናቴ ስልክ ስርቅ አረግና ጌም እጫወታለሁ። አንዳንዴ ደግሞ እንዲህ የሚጓዝ ጋር ፊልም ያለ በጣም ያሳዝናል። እንዴት በዚህ ሰዓት አንተ የቴክኖሎጂ እስረኛ ትሆናለህ? እናንተ ልጆች በረፍት ሰዓታችሁ ስልክ በመጎርጎር ቴሌቪዥን በማየት ነው ሰዓታችሁን የምታሳልፉ? ጎበዞች እናንተ እንደ ተማሪ ናቲ ስልክ በመጎርጎር ሰዓታችሁን ማሳለፍ የለባችሁም። እሺ በሀገራችን በተደረገ ጥናት ብዙ ህፃናት የአይን ህመምተኛ ናቸው። ይሄ ደግሞ ምን እንደሆነ ምክንያቱ ታውቃላችሁ? ስክሪን ላይ ብዙ ሰዓት በመቆየታቸው ብዙዎች የአይን ታማሚ ናቸው። እሺ እናንተም ይህን እንዳታደርጉ እሺ ተማሪዎች። ተማሪ ይዛ አንቺ አትበል። እኔ መምህር ከትምህርት ቤት ገባና መክሰሴን በልቼ ከዛ እናቴ ገዛችልኝ መጽሐፍ አነባለሁ። ከዛ ደግሞ ሲመሽ የተማርኩትን አነባለሁ። ከዛ እግሬን ታጥቤ እተኛለሁ። ጎበዝ አጨብጭቡላ። እናንተም ልጆች ጊዜያችሁን ለትምህርት ለጥናት ቤተሰብ የሚያዛችሁን ለመስራት ጊዜያችሁን ከፋፍላችሁ ነው እሺ መጠቀም። ይህንን ካረጋችሁ ደግሞ ጎበዝ ትሆናላችሁ። ጎበዝ ከሆናችሁ ደግሞ ተምራችሁ ሀገራችሁን ትጠቅማላችሁ። እሺ መምህር እኔ እኮ ሰዓቴን ከፋፍዬ የማነበው ዶክተር መሆን ስለምፈልግ ነው። ጎበዝ አጨብጭቡላ። እናንተም ልጆች ሰዓታችሁን ከፋፍላችሁ ከተጠቀማችሁ ዶክተር፣ መምህር፣ ኢንጂነር ትሆናላችሁ። እሺ ደግሞ መምህር እኔም ዶክተር መሆን እፈልጋለሁ። ተማሪ ናት 24 ሰዓት ስልክ በመጎርጎር ዶክተር ልጆችዬ 24 ሰዓት ስልክ በመጎርጎር ዶክተር መሆን ይቻላል? ሰማ አይደል? ተማሪ ናት። ዶክተር መሆን የሚቻለው እንዴት ነው የሚነግረኝ ጎበዝ ልጅ። እሺ ሰው የሚታመሙት ከማከም። እሺ ሌላስ? እሺ ስራ በመስራት ጎበዝ። እሺ ጎበዝ አጨብጭቡላት። ማተማት ስታነብ ጊዜ ከፋፍለህ ስትጠቀም ነው። እሺ ከእንግዲህ በኋላ አነባለሁ። ስለዚህ አጠቃቀም በደንብ ያልገባው ተማሪ አለ? የጊዜ አጠቃቀም ምን ማለት ነው የሚመስል ከገባችሁ? እሺ ተማሪ የጊዜ አጠቃቀም ማለት ለቤተሰብ ለማገዝ፣ የቤት ስራ ለመስራት፣ ለማንበብ፣ ለመጫወት ሁሉንም ሰዓታችንን ከፋፍለን መጠቀም እንዳለብን። ጎበዝ ለራሳችሁ አንድ የጊዜ አጠቃቀም ማለት ለምንሰራቸው ስራዎች በሙሉ ጊዜያችንን ከፋፍለን መጠቀም ማለት ነው። እሺ ልጆች ገብቷችኋል አይደል? እሺ ተማሪ ናት። ስልክን መጠቀም ትችላለች። እሺ መምህር በሉ ሰላም ልጆችዬ ሁላችሁም ፓይለት፣ ጠበቃ፣ ኢንጂነር፣ ዶክተር መሆን ትፈልጋላችሁ? ስለዚህ ጎበዝ አንባቢና ጠያቂ መሆን አለባችሁ። እሺ ልጆችዬ እሺ አሁን ተግባራ መዝሙርን ጀምር። ማንበብ እወዳለሁ የሚለው መዝሙር ታውቁታላችሁ? እሺ በጋራ አንድ ላይ እንዘምራለን። እሺ መዝሙሩን ለመዘመር 1 2 3 ማንበብ እወዳለሁ ሁልጊዜ አነባለሁ